በአራት ዓመታት ውስጥ 5 ሳይቶችን ጠንቀቅ አድርገን ሰርተን ማስረከባችንን ያውቃሉ። በቦሌ ቡልቡላ ካርታ ተዘጋጅቶላቸው ሙሉ በሙሉ ግንባታቸው ተጠናቀቀ። 5ኛ ሳይታችን ላይ ውስን ቤቶች ቀርተውናል። ፈጥነው በመደወል የግለው ያደርጉ። አሁን ደግሞ 6ኛ ፕሮጀክት የሆነው ሳር ቤት ቫቲካን ኤምባሲ አጠገብ ዘመኑን የዋጀ ቅንጡ አፓርታማ አቅርበንልዎታል። የከርሰ ምድር ውሃ፣ ባካፕ ጀነሬተር፣ ፓርኪንግ፣ ቴራስ፣ ጂም፣ ስፓ፣ የልጆች መጫወቻ፣ ኤሌክትሪክ ቻርጅ ስቴሽን፣ 15 ሊፍትና 2 እስኬሌተር ሊፍት፣ ሴኩሪቲ ካሜራ፣ ሁሉም የተሟላለት ግዙፍ ህንጻ በዓለም ምክንያት በማድረግ ከ1% ጀምሮ በሽያጭ ላይ ነን። መኖሪያ ቤት ከ106 ካሬ ጀምሮ፣ የሱቅ አማራጭ ከ17 ካሬ ጀምሮ፣ ከ40 ሺህ ብር ጀምሮ ሰፊ የካሬ አማራጭ ከምቹ አከፋፈል ጋር ጀምሮ ሪል ስቴት በጊዜ ግቡ። ውዴት ተከታታዮቻችን እንደናችሁ ደናችሁ ዛሬ እንግዲህ በዚህ ቤት መጥተና በሶስተኛ ቪዲዮ ማለት ነው በቤት ጉዳይ ተጠይቀናል። እስካሁን በጣም ብዙ ጥያቄ እንደደረሰን እና አብራችሁ እስቲ ይሄን ቤት ብታሳዩን አንድ ላይ በእንጎበኛው በደም ዲቴል አሳዩን ብላችሁ ነበር። በባለፈው ኢኪያ ስንሽከረከር ነበር ስንፈጋ ነበር። አብዛኛው ደግሞ አንድ እህታችን የጠየቀችው ምንድነው አረብ ሀገር ነው ያለችው መሰለኝ። አረብ ሀገር ሲኖሩ በብዛት ኪችን ካቢኔት እና ቁም ሳጥን አብሮ ተሟልቶ ነው የምንከራየው። እንዴት ነው እናንተ ጋር እንደዛ ሲሉ? ይሄ ኢትዮጵያም ያው እንደዛ ነው በብዛት የሚያከራዩት። ሌላም ሀገር እዚህ ሀገርም የሚያከራዩ አሉ። በጣም ጥቂቶች ናቸው። ግን ሲያከራዩ ያው ኮስቱም ይጨምርባቸዋል። እንደምታገኙት ቤት ነው የሚወስነው። ባዶ ቤት ካገኛችሁ እድላችሁ ነው፣ ባዶ ቤትም ካላገኛችሁ እድላችሁ ነው። የምትከራዩት ቤት ይወስነዋልና ባለፈው ደግሞ ቤት አገኘን ስንል የሆነ በጣም ዝም ብሎ በነፃ የተሰጠን የመሰላቸው አንዳንድ ሰዎችና ይሄ ኮሜንት በጣም ስለተደጋገመ ነው መናገር ይሄን ያህል ግዴታ የራሳችን ላይፋችንን ስለምናውቀው ሁሉም ሰው የራሱን ላይፍ ያውቃልና በተደጋገመ እድል ቀናን ጸሎታችን ጸንቶ ተሰጠን ስላለን ይሄን ቤት በነፃ የተሰጠን መንግስት የሰጠን መንግስት የሚረዳን ምናምን አድርጋችሁ ቆጠራችሁ ሰዎች አላችሁ። በቃ ስራዬ ብለው የሚጽፉም ሰዎች አሉ። በየጊዜው በየኮሜንቱ እየገቡ እናንተ የመንግስት ተረጆች እናንተ እንደዚህ በጣም ብዙ ኮሜንት ላይ ጻፉት። ጎዳና ቦተኞች ነበር ስማችን አሁን የመንግስት ተረጆች ሆምለስ ሁላስ ከማለት ደርሰው ማለት ነው። ምንድነው ይሄናል ሆምለሶች ናቸው እኮ ለመንግስት ያው ቤት የሚረዳቸው ምናምን አለችና ከዛ እናንተ እንዴ አታፍሩበትም ወይ ወጣችሁ ቪዲዮ ራሱ ሰሩበት ቤት አገኘ ምናምን ብላችሁ ይሄን ያህል ላይክ እንደ ስድብ አድርጎ ቆጥረውት የሚኖር እኮ አሉ። እንደዚህ ግን መኖሪያ ስድብ ነው አይደለም። ግን እኛስ ደግሞ ይሄን ያህል ለመጻፍ ምን አስኬዳት ነው? ይሄን ያህል የፈለገ ኑሮ ብንኖር ሲጀመር እዚህ ሀገር ስራ ከሰራሽ መንግስት ይረዳሻል። ዞር ብሎ ማያይሽም። ገባሽ? በአመት 2-3 እየተመላለስን ኢትዮጵያ የትኛው መንግስት ነው ለኛ የሚረዳ? መኪና እየቀያየራችሁ የትኛው መንግስት ነው የሚረዳችሁ? ይሄን ያህል እኛ ይሄን ለመመለስ ያው አጠቃላይ ምንም ማንመለስም እንችላለን። ገባሽ? ግን እንዴት ነው በተደጋጋሚ ሲጻፍ ስላየው ነው ከዚህ ቤት ገባ እኮ ፍቅር ቆይ እንደዚህ ሰው አንድ ብቻ ተደጋጋሚ ከጻፈ እኮ ማለት ነው ሰው ሆምለሶች በመንግስት እንደሚረዱ ካወቀች አንድ ዩቲዩበሮች ፓብሊካሊ ወጥተው ዩቲዩበር ብለው የሚሰሩ ሰዎች የራሳቸውን መኪና 10 ምናምን የሚነዱ ሰዎች ያ 10 ሀገራቸውን በአመት የሚመላለሱ ሰዎች እንደዚህ አይነት ሲስተም በጆብ ሴንተር ስር ከሆናችሁ እንደዚህ አይነት ሲስተም ለማካሄድ በጣም ከባድ መሆኑን ማወቅ አለባት። አክቹሊ እሱ ብቻ ሳይሆን በቃ ግን ካላወቀች ደግሞ በስድብ አድርገውት ነው በቃ እንደ ስድብ አድርገውት ማለት ነው ያ ሰው ገባ ወይ ደግሞ በጣም የራሷ ላይፍ ከብዷት አንድ ሰው በቃ እንደዚህ አይነት ነገር ላይፍ ሲኖር ምን ልበላችሁ አይነት ብላ የምትል ሰው የለም። በራሷ ላይ በቃ ስለ ያለውለች እርካታ የማይሰጣት እንደዛ አይነት ሰው ናት ለጀጅመንት ገባ። ሲቀጥል ደግሞ ስለ እንደነገርኩ ነው ስለ ሆምለስ የሆኑ ሰዎች መንግስት ይረዳቸዋል ከተባለ እንዴት ነው አንድ ዩቲዩበር ለምሳሌ ዩቲዩበር በጣም ፐብሊክ ላይ የሆነ ነገር ነው ምንም ማትክደው ነገር ልካድ እንኳን ምትል የማይካድ ነገር ነው ገባ። ዩቲዩበር ሰው መንግስት ይረዳል ማለት በጣም ለኔ በጣም ነው የሚያስቀኝ ማለት ነው። ዩቲዩበርን ሰው ሳይሆን ብቻ የትኛው የመንግስት ብር በጣም የሚያስደስት ብር ሰጥተውሽ ነው? ባንስ ፕራይቬት አሉንም ነው ማለት ፕራይቬት ሰዎች አይደለንም ማንም ሰው ያቀናል ገባ። ምንም ልንረዳም አንችልም። ሰው እስከዛሬ ደግሞ ያልደረሰን ቤት ራሱ ማለት ነው የመንግስት ቤቶችን ላይክ ለመጠየቅ አማራጭም ስለሌለ ነው። ለምሳሌ የመንግስት ቤቶችን ብትጠይቁ ከሆነ እዚህ ሀገር አብዛኛውን ቦታ ስላላቸው የታወቁ ስለሆኑ ይሰጣቸዋል። ግን የመንግስት ተረጂ ካልሆናችሁ ቤት በጣም ፈልጋችሁ ነው የምታገኙት። ኢቭን እንኳን የመንግስት ተረጂም ራሱ ሆናችሁ በጣም ስትራግል ማድረግ አለብን ያንን ለማግኘት ማለት ነው። እኛ ደግሞ የነዛ ቤቶችን እኛን አይወክልም። በአጠቃላይ መስፈርት አላቸው የመንግስት ቤቶች ሲወጡ ከመንግስት የምትረዱ ምናምን ነገር መሆን አለበት እና ያንን ነገር ኦሬዲ እኛን ስለማያካትት እኛ አብዛኛውን ጊዜ ስንፈልግ ከመንግስት ቤቶች መንግስት ለሚረዳቸው ህብረተሰብ ያወጣቸው ቤቶች ሳይሆን ፕራይቬት ሰዎች የሚያወጣቸው ቤቶች ነው እኛ አማራጭ ያለን ማለት ነው። ሰው
ከዛ አንፃር ምንም አማራጭ የላችሁም ቻንስ የላችሁም እዚህ ሀገር ቤት ለመከራየት ቢካዝ እንደነገርኳችሁ በጣም ቤት እጥረት አለ ጀርመን ውስጥ በዛ ላይ ደግሞ ፕራይቬት እጥረት በጣም በቃ ፕራይቬት አከራይ ደግሞ ከፈለጋችሁ ደግሞ ጭራሽ ውጥረት ውስጥ ነው የምትገቡት ቢካዝ እንደነገርኳችሁ ነው የመንግስት በተረጂ ብትሆኑ በጣም አሪፍ ነው ለእናንተ ቤት ለማግኘት ኢቭን እንኳን ቢያንስ ደረጃችሁ ከፍ ይላል ከኛ ማለት ነው ከመንግስት አትረዱ ለራሳችሁ በራሳችሁ ጥረት ቤት ለማግኘት እንትን ከምትሉ በጣም የነሱ እንደውም ይሻላል በያስባለሁ ሁለት ደግሞ ማለት ነው ራስን የምትችል ከሆነ ከመንግስት ማትረዳ ከሆነ ዜልብስቴንጅ ስትሆን ማለት ነው በጣም ቻንስ የለም ጭራሹ ምክንያቱም የቤት አከራዮች ቋሚ የሆነ ገንዘብ ይፈልጋሉ ቋሚ የሆነ ስላችሁ በራሳችሁ ምሰሩት ሳይሆን በቃላ ወይ ተቀጥረ እንድሰራ ይፈልጋሉ ሌላ ሰው ቀጣሪ መሆን አለበት ያንተ ወይ ደግሞ የመንግስት ሰራጭ መሆን አለበት አይ ራሴ ለራሴ ሆነኝ ሰራተኛ አስተላቸው ግን ማከራየት አይፈልጉም አብዛኞቹ ራሱ ቢካዝ በማንኛውም ሰዓት ገቢ ሊቆም ይችላል ብለው ስለሚያስቡ ማለት ነው ለዛ ነው ባለሁልታም በጣም ብዙ ጊዜ ቤት ፈልገን ምናምን ነገር አላገኘንም ያልኳችሁ በጣም ከብዙ በጣም ሶስት ስለሚፈልግ አንደኛ አብሯችሁ የሚሄዱ ሰዎች 5 10 20 ሰው ሊሆኑ ይችላሉ እዛ ቦታ ላይ የሚገኙትና ከዛ ውስጥ አከራዩ ደስ ያለውን ሰው መርጦ ነው የሚያስገባውና በዛ ምክንያት በጣም ቤት ችግር አለና ስትገቡም ደግሞ ያከራይ ሲመርጣችሁ የናንተን ገቢ አይቶ በወር ስንት ብር የምታገኙት ምናምን ያ ሁሉ ነገር አልፎ ነው እንደዚህ የሚያስገባችሁና አብዛኛው ደግሞ የመንግስት ተረጂስቱኝ የመንግስት ተረጂ እንደው አንፈልግም ብለው እንትን ይላሉና አውቆ ፕራይቬት ላይ ከሆነ እንተናለና በአጠቃላይ ለማጠቃለል ያህል እንደዚህ እየገባችሁ ምጽፉ ሰዎች የመንግስት ተረጂ ከተረዳን እሰየው እንረዳ የሚረዳም ሲስተም ካለ ዜልብስቴንጅ ሆናችሁ የሚረዳ ሲስተም ካለ ነገሩ ፕሊዝ ኦኬ እኛ ላባች ጣፍ አርገት 5 አመት 6 አመት ሙሉ እኔና ፋኒ ያለ መንግስት ተረጂ በራሳችን ሁሉ ነገር እየከፈለን ስንቆይ እንደውም ጅልነታችን ነው እንጂ ላይክ እውነት ገንዘብ ይያገኛችሁ 5 አመት ሙሉ ብንረዳ አንድ ቤት እንገዛለን ድጋሚ ሁለተኛ ቤት ማለት ነው ምናልባት እኛ ስለማናቅ ሊሆን ይችላል አናቅም ግን አሳውቁን የሚረዳ አይ በአጠቃላይ ከጀርመን ውጪ ላላችሁት ምናልባት የማይሆን ኢንፎርሜሽን ስለምትሰሙ ሊነግሯችሁ ስለሚችል የጀርመን ሀገር ሲስተም ማታውቁት ከሆነ ጀርመን ሀገር ለሚሰራ ሰው መንግስት ዞር ብሎ አይም ለማይሰራ ሰው ነው መንግስት የሚረዳችሁ እሱን የሚረዳችሁ ወይ ተማሪ መሆን አለባችሁ ወይ ኮሌጅ መማር አለባችሁ ወይ በቃ የሆነ ችግር ይኖራችሁ ይገባል ወይ ልጅ እያሳደጋችሁ ከሆነ ልትረዱ ትችላላችሁ እንጂ ጀርመንም ዝም ብሎ ቁጭ ብሎ አይቀልባችሁምና ያ ነገር ስላለ ይሄ ነገር ስለተደጋገመ በየቦታው በሌላ ቦታም ቪዲዮ ላይ ስንቀርብ እናንተ መንግስት ተረጆች እናንተ እንደዚህ ይላሉ ግን ላይፍን እየኖርን ያለነው እኛ ነን የምናውቀው እኛ ነን እኛም ብቻ አይደለም እዚህ ጋር ጀጅ ያደርጉ ያሉት የመንግስት ተረጆችንም ጀጅ ያደርጉ ነውና ፕሊዝ ቢያንስ የመንግስት ተረጆች ከናንተ ይበልጥ እንደዚህ አይነት ኮሜንት ገብታችሁ ከመጽፉት ሰዎች ይበልጥ የሚኖሩት ኑሮ ይኖራችሁ አልገባችሁ አይደል እናንተ እንደነገርኳችሁ ወይ ላይፋችሁ ሰልቻችሁ በመንግስት የሚረዳውንም ህብረተሰብ ሆነ ግለሰብ ዝቅ ለማድረግ የምትሞክሩ ከሆነ ራሳችሁ ሪዲ ዝቅ ያለ ኑሮ ነው እየኖራችሁ ያላችሁት ማለት ነው ምክንያቱም የመንግስት ተረጂም ሆነው እንደነገርኳችሁ ከናንተ ይበልጥ የሚኖሩ ኑሮ ሰዎች ስለሙሉ ማለት ነው ሰው ኢደር ከመንግስት ተረዳችሁ ኢደር ደግሞ ከመንግስት አትረዱ ህይወታችሁ ላይፍ ስትራግል ያረጋችሁ ኖራችሁ ዋናው ነገር የት ናችሁ ነው የት ናችሁ ላይክ የት ነሽ ምን ደረጃ ላይ ነሽ ነው ገባ በባሌ በዚህ ሆነ በዛ ምን አለሽ የት ነሽ ነው ሰው እና ጠይቁ ስለ አንድ ህይወት ከማታውቁ ከሆነ ጀጅ ከምታረጉ ጠይቁ በማን የትኛውም ሀገር እየሰራችሁ ገንዘብ ያገኛችሁ ፐብሊክሊ 10 መኪና እየቀየራችሁ እየነዳችሁ ሀገራችሁ ወሬቨር በአመት 3 4 እየተመላለሳችሁ የትኛው ጆብ ሴንተር ነው ጆብ ሴንተር እኮ ስትረዱ በጣም ቀላል አይደለም በወር ነው የምትሄዱት ጆብ ሴንተር መሄድ አለባችሁ ላይክ ዴፊኒትሊ ብዙ ፔፐር ይመጣላችኋል ምናምን ነገር ይሄ ደግሞ ግልጽ ነው ብቻ በአጠቃላይ ለማጠቃለል ያህል ይሄ ያገኘነው ቤት እንደ ድሮ ነው አገኘን ስን አሁንም በነፃ አይደለም ተከራይተን ነው ስለዚህ የዚህ ቤት ክራይ ወደ 1000 ዩሮ አካባቢ ነው እንደሚፈጨው ወደ 90 ካሬ አካባቢ ስለሆነ አሁን እሱ ሙሉ ቪዲዮውን ገብታችሁ እዩት ዲኮሬሽኑን አብራችሁ ከኛ ጋር ካገዛችሁን በኮሜንት አስተያየታችሁ መስጠት ትችላላችሁ 10 ጊዜ ለሚጽፉ ሰዎች እንደዚህ እንግዲህ ተጨባጭ መረጃ ያለን ነገር ተናግረናል ስለዚህ ላይፍ ይቀጥላል እናንተም ቪዲዮውን አይታችሁ ሐሳባችሁን አስቀምጡልን ፒስ እንኳን ወደ አዲስ ቤታችን በሰላም መጣችሁ ገብተናል ትላለ ከባለፈው ቪዲዮ የሚቀጥለው እንደምታዩት በዛሬው ቪዲዮ የምናየው የራሳችንን ቤት ከናንተ ጋር አብረን ዲኮር እናደርጋለን ዛሬ የመጣ ነው ለመለከት ነው ልጆቹን ቤት አስቀምጠን የመጣ ነው ዳን እየጠበቃቸው ነው ማለት ነው ስለዚህ ዛሬ ምንድነው የምናደርገው ቤቱን መተን እንለካለን ከዛ ኢኪያ የለካነውን ደግሞ ሄደን ለማዘዝ ስለሚመቸን ድጋሚ እርግጠኛ ለመሆን ኤቭሪ ቦታውን መለካት አለብን እዚህ ጋር ግን ቤቱን ሳስጎብኛችሁ ባለፈው በደም ስላልጎብኛችሁ ነው ከበሩ ስንጀምር እዚህ ጋር ነይ
ከበሩ እዚህ ጋር እንደምታዩት ይሄ በር መክፈቻና ያው ካሜራ ምናምን ማየት ትችላላችሁ። ሌላ የተለየ ነገር የለውም። በቃ እዚህ ጋር ያሳያችኋል። በር ትከፍታላችሁ፣ ትዘጋላችሁ። ይሄ ብቻ ነው ማለት ነው እዚህ ጋር የምናገኘው። ሶ በሩ ዋና መግቢያው የበሩ ዲዛይን ተመችታሻለች? እኔም ወድጄዋለሁ። እናንተስ ምን ትላላችሁ? ይሄ የመግቢያ ምን ነበር የሚባለው? ፍሎር ነው። ሌላ ደግሞ አለ። እስቲ ኮሜንት ላይ አስቀምጡልኝ። ልክ በሩ ስትገቡ ይሄን ታገኛላችሁ። እዚህ ጋር የጫማ መደርደሪያ ብናደርግ፣ እዚህ ጋር የተወሰነች ዲኮር ሳምሪ መስታወት ትወዳለች፣ መስታወት ብታረጊ ብለን እንውሰደው። ሌላ ምንም ዝባዘንክ አያስፈልግም። ሌላው ፍሪ ነው የሚሆነው ባዶ። በዚህ ጋር ስትዞሩ ደግሞ እዚህ ጋር የምታገኙት ትንሽ ጎርጎድ ያለች ቦታ አለች። እቺን ደግሞ ላይት አድርጋችሁ እዚህ ጋር ዲኮሬሽን ምናምን እንግዲህ ላንቺ እንተውልሻለን ማድረግ ይቻላል እዚህ ጋር። ስለዚህ ይሄኛው ስፔስ እንደምታዩት የመግቢያ ፍሎሩ ነው ማለት ነው። 2 ፍሎር ነው ያለን እዚህ ቤት። በራችንን ዘግተን ቀጥታ ወደ ኪችን ነው የምንገባው። ኦፕን ኪችን ነው የዚህ ቤት የተከራየ ነው። ባለፈው 3 ቪዲዮ ስላሳየናችሁ ከ3ቱ ቪዲዮ ግራውንድ ያለውን የመረጥነው እኛ። ከዛም ደግሞ ይሄኛው 90 ካሬ ነው አጠቃላይ የዚህኛው ቤት ስፋት። ስለዚህ የኪችኑ ደግሞ የዚህኛው ቤት ቀጥታ የምናገኘው እዚህ ጋር ነው። የእጅ መታጠቢያ የኪችኑ ቀጥታ ውሃ ከዚህ ጋር ስለሚገናኝ ፖዚሽኑ ሌላ ቦታ መቀየራችሁ ነው። ስለዚህ እዚህ ጋር ታደርጋላችሁ። ከዛ በኋላ ያለው ፍሪጅ ያለ ወደዛ ይቀጥላል። እዚህ ጋር አንድ ወጥ የሆነ ነው ያሰብነው። ከዛ በኋላ እዚህ ጋር ደግሞ ለብቻው ለማብሰል ከፈለጋችሁ ምናምን ከዚህ ጋር የተያያዘ ማለት ነው። በእንግሊዝኛ ምንድን ነው? እዚህ ጋር ሌላ ደግሞ ኪችን አብሮ ካቢኔት ይኖረዋል ማለት ነው። ካቢኔት አይደለም፣ ካቢኔት ማለት ያለው ነው። ኪችን ካቢኔት አንድ እዚህ ጋር ሙሉ ካደረግን ሌላ ያሰብነው ደግሞ እዚህ ጋር ለብቻው ስሙም እንደሚባል አላውቅም። ለብቻው ደግሞ ከኪችኑ አጠገብ የሚሰራ በጀርመንኛ ኢንዘል ነው፣ በእንግሊዝኛ አላውቅም እንደሚባል። ቀጥታ እዚህ ጋር ነው ያሰብነው። ከዛ እዚህ ጋር ኩኪንግ ማድረግ ትችላላችሁ። የተወሰነ ወንበር እዚህ ጋር እናደርጋለን። እስከዚህ ድረስ ኪችን ነው የሚመጣ። እዚህ ጋር ምግብ መብያ ሰው ቁጭ ብሎ መብላት ይችላል። እዚህ ጋር ደግሞ ማብሰል ትችላላችሁ። እንደዛ ነው ያሰብነው። ምን ታስባላችሁ እናንተ ንገሩን። የኪችኑ ካቢኔት ከለሩ ምንድን ነው ያሰብሽው? ነጭ ነው ያሰብነው። እስቲ ምን ትላላችሁ እናንተ? ነጭ በእንጨት ከለር ማለት ነው። ነጭ ነው not በእንጨት ከለር I don't know something like this። ግን የቤቱን ከለር አሁን እንደምታዩት ነጭ ነው። ግን እኛ ያሰብነው ቤጅ ነው። ቤጅ የሆነ ላይት ክሬም ከለር ወይ ቤጅ ነገር ነው። በጣም እሱ አሪፍ የሆነ ከለር ነው ብለን እናስባለን። እናንተም ሀሳባችሁን ኮሜንት ላይ ያስቀምጡልን። ከዛ ሶፋውን ያስብነው እንደዚህ ነው። ቀጥታ ሶፋው 3 ሜትር ነው የኛ ሶፋ። ኦልሞስት እስከዚህ ድረስ ይደርሳል። ጀርባውን ወደ ለኪችኑ ሰጥቶ ማለት ነው። እንደዛ ሲሰጥ ያምራል በጣም ለቤቱ በጣም ያሳምረዋል። ቀጥታ ሶፋው እዚህ ጋር ከመጣ እዚህ ጋር የሶፋ ቴብል ታደርጋላችሁ። ከዛ በኋላ እዚህ ጋር ቲቪው ነው የሚመጣው ማለት ነው። ለቲቪም ኦሬዲ አዘጋጅተውልናል እነሱ። ምንም እዚህ ቤት ውስጥ ብዙ የምንሰራው ነገር የለም። ኮሜንት ላይ ጠይቀው ነበር በባለፈው ቪዲዮ። እኛ ሳውዲ ነው ኤሚሬትስ እንከራይ በብዛት ያው ኢትዮጵያም የታወቀ ነው። በአሁኑ ሰዓት ኪችን ካቢኔት ተገጥሞልሽ ነው የምትገቢው ወይ ቁም ሳጥን ተገጥሞልሽ ነው የምትገቢው። ሁለቱም ይገጠማል። እዚህ ሀገር ግን የሚገጠምም አለ የማይገጠምም አለ። እንደድላችሁ ነው። አከራዩ ገጥሞ ሊጠብቃችሁ ይችላል፣ ወይም ደግሞ ራሳችሁ ገብታችሁም ገጥማችሁም ትገባላችሁ ማለት ነው። ሁለት አይነት አማራጭ ስላለ ማለት ነው። እኛ እንደ አጋጣሚ ያገኘ ነው እንደዚህ ባዶ ቤት ነው፣ ግን ፊኒሺንግ ኦልሬዲ ያለቀ ነው። መብራት ምናምን ብቻ ነው የምናስገባው። ኪችን ካቢኔት እናስገባለን። ስለዚህ የቲቪ ስታንድ እዚህ ጋር ካደረግን ልክ የማዘር ቤት እንደሰራ ነው አይነት የቲቪ ስታንድ እዚህ ጋር እናደርጋለን። ከዛ በኋላ የሚንጠለጠል ማለት ነው። እንደምታዩት በጣም ሰፊ ነው። አሪፍ ሰፊ ቦታ አለን። እዚህ ጋር ጠረጴዛ ካደረግን እዚሽ ጋር ደግሞ ስፔሻል ቦታ የኔ እዚህ ጋር ነው ያሰብኩት። ጠረጴዛው እዚህ ጋር ይሆናል። ስቱዲዮ የዩቲዩብ ስቱዲዮ ዋናው እኛ ደግሞ የምንታወቀው በዩቲዩብ አይደል? ስለዚህ ለዩቲዩብ ቦታችን ክብር ያስፈልገዋል። ለዛ ሲባል ወርክ ስፔስ ግዴታ እዚህ ጋር ያስፈልገኛል። እዚህ ጋር ወርክ ስፔስ ባረክ እዚህ ጋር ጠረጴዛ ይመጣል። እዚህ ጋር የፈለኳቸውን ነገሮች ማድረግ ይችላል። ከዛ ግን ያበላሽዋል። የቲቪውን እና የቲቪውን ስታንድ ያበላሽዋል። አያበላሽም። በጣም ስፔስ አለ። በጣም ሩቅ ነው። ነው እንደምታየው ኦልሬዲ ይሄ ይለየዋል። ይሄ ስለሚለየው በጣም እናየዋለን። ለማንኛውም እንዳልኳችሁ ሶፋው በጣም ትልቅ ስለሆነ እስከዚህ ድረስ ይደርሳል። ደግሞ ምናምን ትችላለህ እዚህ ጋር መሀል ላይ እዛ ዳር ላይ ግን ያው እኮ ጠረጴዛው እዚህ ጋር መሀል ይችላል። ችግር የለውም። ሲለጠፍ ጥሩ አይደለም። ሁሌ ኦፕን በጣም ሰፊ ቤት እንዲኖራችሁ ከፈለጋችሁ አንድ ግድግዳ ላይ አለመጣበቅ ነው። ሶፋም ሲሆን ስፔስ በዚህም በዛም ስፔስ መሀል ስታረጉት ቤቱን ሰፊ ያደርገዋል።
በመሃል በምዞሩ ሰዓት ማለት ነው። እዚህ ጋር እኔ ይመጣል። ይሄኛው ኦፕን ነው፣ ፍሎሩ ባዶ ነው የሚሆነው። እዚህ ጋር ምናልባት አላውቅም ምን ፎቶዎች ኤቭሪ ግድግዳ ዴኮር ማለት ሁሉም ዴኮር ከሆነ ኤቭሪ ግድግዳ ዴኮሩ በሳምራዊት ሙሉጌታ ነጋ ይሆናል። ግን የነሱ ኮሜንት ላይ ያስቀመጣችሁልን እዚህ ጋርም ስዕሎች ምናልባት 3 ፍሬሞች የሚያማምሩ ፍሬሞች ወይ የነፊሎ የኛ የሁላችንም እዚህ ጋር ማድረግ እንችላለን። ቀጥታ ወደ ድጋሚ ፍሎር ነው የምንገባው። እንዳያምታታችሁ ግን እዚህ ጋር ቅድም ያሳየኋችሁ በዛ ጋር ነው በር መግቢያ 2 በር ነው ያለው። ስለዚህ ያኛውን መግቢያ ከተጠቀምን ይሄኛውን መዝጋት እንችላለን። እኛ ያሰብነው ይሄኛውን አለመጠቀም እንደዚህ ዘግተንም መሆን እንችላለን። ይሄም ራሱ የቻለ ሌላ ፍሎር ነው። ኖርማሊ እዚህ ጋር ቢጋረድ አንድ ክፍል ይወጣዋል። እዚህ ጋር የራሱ የቤቱ መቆጣጠሪያ መብራት አለ። እዚህ ጋር ዋይፋይ ምናምን መገጣጠሚያ አለ። ይሄ ሁሉ ስፔስ አላችሁ። እዚህ ጋር ምን እንደምናደርገው አላወኩም። ምናልባት ለዩቲዩብ ቀደም ስነጋገር ነበር። ለዩቲዩብ ምናልባት አንድ እንደ ሩም አድርጋችሁ ኤቭሪ ዳይሬክሽን ላይ ፖዚሽን የሆነ አስተካክላችሁ ምናምን ለቪዲዮ ኮንተንት ምናልባት እንሰራበት እንችላለን እንጂ ሌላው ፍሪ ስፔስ ነው። ለልጆቹም መጫወቻ መሆን ይችላል። እሺ ይሄን ካልን ወደዚህኛው ክፍል ስንገባ ማስተር ቤድሩም ትላለህ። የኛ ማስተር ቤድሩም የሚሆነው እንደምታዩት ትልቅ ሰፊ ማስተር ቤድሩም ነው። የራሱ መስኮት አለው፣ ትልቅ መስኮት። እዚህ ጋር የሚያምር መጋረጃ ታደርጋላችሁ። መስኮታችሁን እንግዲህ በዚህም መክፈትም መዝጋት ትችላላችሁ። ግን መጋረጃኛ እናደርግለታለን። አልጋውን ያሰብነው የዚህ ቤት እንደምታዩት ትልቅ ስፔስ ነው። ወደ 4 ሜትር ከ70 አካባቢ ድረስ ይደርሳል። ኦልሞስት 5 ሜትር ሊደርስ ትንሽ ነው የሚቀረው። 2 ሶኬት አለን። እኛ ያሰብነው ቀጥታ ቤት ከተጠራ ነው አልጋችን ወደ ጎን አልጋውን እዚህ ጋር ካረግን እዛ ጋር ያልጋ ኮሜዲኖ ይመጣል። 2 አልጋው እስከዚህ ቢደርስ እዚህ ጋር ስፔስ አላችሁ። እዛ ጋር ደግሞ ሳምሪ ቆመችበት ጋር ምናልባት የራሷን ኮስሞቲክስ ቁጭ አድርጋ ምናምን ሴታፕ አድርጋ ልትሰራበት ትችላለች። አላውቅም። ሜካፕ አትጠቀምም፣ ግን ለምን እስቲ እናየዋለን ምን እንደምታደርገው። ፀጉሬ ሜካፕ አይደለም እንዴ? ፀጉሬ ራሱ የቻለኩት ስራ ነው አባቴ። እዛ ጋር ምናልባት የሷ ልታደርግ ትችላለች። አልጋ እዚህ ይመጣል። ቁም ሳጥን እዚህ ጋር አስበናል ወይ እዛ ጋር ከሁለት አንዱ ምን ትላላችሁ እናንተ? እዚህ ጋር ካደረግን እዚህ ድረስ 2 ሜትር ነው። ቁም ሳጥኑ ግን አብዛኛው 2 ሜትር ከ50 ወይ ከ30 ከ40 ከሆነ እስከዚህ ነው የሚደርሰው። ስለዚህ ለበሩ አይመቸንም። ለዛ መፍትሄ የሚሆን በሩን ነቅሎ ተንሸራታሽ ማድረግ። በሩን ነቅሎ በሩ ወይ እንደዚህ ይሆንና ይሄ ሙሉ ስፔስ እንድንጠቀመዋለን። ይሄ ተንሸራታሽ ከሆነ በጣም አሪፍ ስፔስ ይኖራቸዋል። ለምን ካልጋ ቀጥታ እንደተነሳችሁ ቁም ሳጥን ያምራል ብዬ አስባለሁ። ካልሆነ ደግሞ እዚህ ጋር ነው ያሰብነው። እዚህ ጋር ደግሞ 2 ሜትር ከ35 እስከ ሶኬቱ ድረስ ሶኬቱን ላለመሸፈን እስከ 2 ሜትር ከ35 ካገኘን አሪፍ ቁም ሳጥን ምናልባት እዚህ ጋር ማድረግ እንችላለን። ከሁለት አንዱ የቱ ያምራል ብላችሁ ታስባላችሁ? አልጋችን ፖዚሽኑ እንደዚህ ከሆነ ወይ ወደዚህ ይሁን ወይ ወደዚህ ይሁን፣ ከሁለት አንዱ ንገሩን። ግን አልጋ ይሄኛው ደግሞ ግድግዳ ምን አይነት ከለር ይቀባ፣ ምን አይነት ዲዛይን ይደረግ፣ እስቲ እሱን ኮሜንት ላይ አስቀምጡልን። እሱንም አልወሰንም። የቀለም ምርጫችሁንም አስቀምጡልን። ኮሜንት ላይ እናያለን፣ እንጠብቃለን። ያኔ የከለር ምርጫ ማለት ነው ክሬም፣ ቤዥ፣ ነጭ ኤን ብራውን ኤን ትንሽ ኦራንጅ በቃ ዳስ ኢት። ይሄኛው የልጆቹ መኝታ ክፍል ነው። ያጋጣሚ ሆኖ 2 መኝታ ክፍል ነው አሁን የሚያገኘነው። 3 መኝታ ቤት አይደለም። እሱ ወደፊት ቀስ ብለን ከዚህ በኋላ ከዚህ ቤት ከወጣን ቤት ገዝተን ነው እንጂ የምንወጣው ለክራይ አይደለም ይመስለኛል። ከእግዚአብሔር ጋር ኢትዮጵያ ያለው ነገር ከጨረስን ድጋሚ ደግሞ እዚህ ሀገር ደግሞ ኢንቨስት ወደ ማድረግ እንጀምራለን። ቤት መግዛታችን አይቀርም እዚህ ሀገር እግዚአብሔር ካለ እድሜና ጤና ይስጠን። የልጆቹ ክፍል ይሄን ይመስላል። እነሱም ትልቅ ክፍል ነው፣ ከኛ ትንሽ ነው የሚጠባው። እዚህ ጋር ምናልባት የጸሎት ክፍል ለማድረግ አስበናል። የጸሎት ትንሽ የተወሰነ እዚህ ጋር ሴታፕ አድርገን የጸሎት ብናረግ፣ የልጆቹ አልጋ እዚህ ጋር ብናረገው የተያያዘ አልጋ ቢሆን የተወሰነ ስፔስ ይኖራቸዋል ለመጫወቻ ምናምን። የተያያዘማ ነው የራሳቸው አልጋ እንዴ? ይሄ እኮ በጣም እና ታዲያ ይሄ በጣም ረጅም ነው። የቱ ጋር ነው ያረርሽ? የፊሎ ያጣም የፊሎ ያዳም ኦኬ። እንደዚህ ነው እንደዚህ ኦኬ። ስንት ሜትር ነው የሚሆነው? ሜትር ከ20 ሜትር ከ20 አልጋው። እስቲ ምን ታስባላችሁ? ኮሜንት ላይ አስቀምጡልን አልጋው እንዴት እንደሚሆን። እንደዚህ ነው እንደዚህ ብናረግ ከዛ መጫወቻ ስፔስ ግን ሊያጥራቸው ይችላል። ግን ያው ፍሎር ላይም ወይ ሳሎን መጫወት ይችላሉ።
ነው መጫወቻ ፕሌስ የሚኖራቸዋል እንጂ እስከዚህ ከረክ ወይ እዛኛው ጋር መጫወቻ ፕሌስ አጋለ ወይ ያ እዛ ጋር ነው መጫወቻ ፕሌሳቸው አልጋውን እዚህ ጋር ግደ ወይ ያ ብቻ እስቲ ትንሽ ማሰብ ይፈልጋል ይሄኛው ክፍል ይሄን ይመስላል ሶ ቀጣይ ከዚህ በኋላ ማሳያችሁ ምንድነው ሻወር ቤቱ ነው ሻወር ቤቱ ከዚህኛው ቤት ትንሹ ሻወር ቤቱ ነው ሳምሪም ላይኛ ያየችው ሰዓት ትልቅ ነበር ሻወር ቤቱ የዚህኛው ደግሞ ትንሽ ነው ሁሉም ወዶ አይቻልም ፋኒ ችግር የለም ሻወር ቤት አንውልም ብሏል ሁሉን ወዶ አይቻልም ቁም ሻወር ቤት አለ ሁሉን ወዶ አይቻልም የቁም ነው ገንዳ የለው ሻወር ቤቱ በቂ ናት ከሳሎኑ ሌላው ካገኘነው አንፃር ከመኝታ ቤቱ አንፃር ሻወር ቤት እዛ ጋር ሽንት ቤት አለ እዚህ ጋር እጅ መታጠቢያ አለ እዚህ ጋር መስታወት ታረጋላችሁ አሪፍ ቆንጆ መስታወት እዚህ ጋር ላውንደሪ ቦታ ትተዋል እዚህ ጋር ላውንደሪ ማድረግ እንችላለን እንግዲህ ሻወር ቤት መቼስ ሰው 24 ሰዓት አትሉ ሻወር ቤት ስለዚህ ፍሎር ካላችሁ ሁለት ፍሎር ትልቅ ካላችሁ መኝታ ቤት ሰው ግን ራሱ 24 ሰዓት የሚውለው አሉለም እኔ ሙሉ ሳሎን ነው ሳምሪ የምትለው መኝታ ቤት ነው ሽንት ቤት ስትዩ አይቼሻል አቅም ቴንክ ዩ ሳምሪ አልጋ ላይ መኝታ ቤት ነው በቃ ኦልሞስት ፋኒ ደግሞ እኔ ሳሎን ወንበሩ ላይ ሳሎን ከፒሲ ኮምፒውተር ላይ ተጥሎ ማለት ነው ይሄኛው ፍሎር ካለ ሳሎኑ ሰፊ ከሆነ ኦፕን ኪችን ከሆነ መኝታ ቤታችን ሁለቱም ትላልቅ ከሆነ ለሻወር ቤት ብለን ምንም እናማራው ነገር የለም ስለዚህ ቤቱ በአጠቃላይ ይሄን ይመስላል እንዴት አያችሁት እናንተ ዛሬ የመጣ ነው እንዳልኳችሁ ለመለካት ስለሆነ አንድ ባንድ ሁሉ ነገር እንለካለን ምናልባት ሁለቱም መኝታ ቤት ምንጣፍ አናርገው ኮሜንት ላይ አድርጉልን ምናልባት ለቅዝቃዜም አሪፍ ለልጆቹም እንዲመቻቸው ሙሉ ምንጣፍ በተቆርጦ የሚገባ ምንጣፍ እናደርጋለን ለሳሎኑ እንደዚህ ተወውና የሶፋ ጋር ምንጣፍ እናደርጋለን እንዴት ነው ምን ትላላችሁ ተወዱታላችሁ ተስፋ አደርጋለሁ የሚያምር ቤት አድርገን እንሰራዋለን ዲኮር አዳዲስ እቃዎች ነው የሚገቡት ኪችካቢ ብቻ ለዚህ ቤት አጠቃላይ እስከ ስንት ነው የምናወጣው በግምት 10,000 ብር ልናወጣ እንችላለን እስከ 10,000 ድረስ ሊወጣ ይችላል መጨረሻ ላይ ምን ያህል ብር እንደፈጀን የተጠቀምናቸው ማቴሪያሎች ምን ያህል ኮስት እንዳደረጉን አጠቃላይ ለዚህ ቤት ምን ያህል ኢንቨስት እንዳደረግን ኮሜንት ላይ በቀጣይ ቪዲዮ ምናልባት ስንገባ ሙሉ ስንጨርስ ዲቴል እንነግራችኋለን ሶ ይሄን ይመስላል እንደወደዳችሁ ተስፋ አደርጋለሁ ሳብሪ የምትዩ ነገር አለ ይሄን ቤት ግን ምን አይነት ከለር እንቀባው የሚለው ቀለም ከተቀባ በኋላ ማየት ነው ዲፈረንት ለማንኛውም ዴኮሩን እያሰብኩት ነው ዝም ብዬ እዚህ ጋር ጫማ መደርደሪያ ነው ሊሆን የሚችለው የተወሰነ ጫማ መደርደሪያ ሊሆን ይችላል ዴፊኒትሊ መስታወት ማለት ነው እዚህ መኖር አለበት መስታወት ማለት ነው እዛ መኖር አለበት አትክልት መኖር ዋተህ እዛ yes no ሳሎን እዚህ መኖር አለበት መስታወት እዚህ መኖር አለበት መስታወት ኦኬ ዴፊኒትሊ እዛኛው ፍሎር ላይ መኖር አለበት መስታወት እዚህኛው ላይ ጋር ማለት ነው እንዴ እኛ መኝታ ክፍል መስታወት መኖር አለበት እዚህ ቤት ቢያንስ 1 2 3 4 መስታወት መኖር አለበት ዋው yes ዋው ኦኬ መስታወት ቤት በጣም ነው የሚያሳምረው ኦኬ ብቻ ቀለሙ መቀባታችን ስለማይቀር እሱ ነው ከለር ወይ አሁን አያሳስበኝ ለምን እንደማያሳስበኝ ታውቃለህ አክቹሊ ነጭ ስለሆነ ምንም ጀስት እቃው ሴትአፕ ካረክ በኋላ ራሱ ይበጣላል ግን ከወሰንክ እቃው ምንም ጋር እንደሚመጣ ከወሰንክና የእቃው ከለሮችን ካወቅ የግድግዳውን ከለሩን ደግሞ መወሰን ትችላለህ ከእቃ ከለር ጋር እንዲያምር ማለት ነው ገባ ቀለሙማ ወሰነናል በዛኛው ከለር ነው የሚሆነው ቤጅ ነው እንደዛ መሰለኝ ስክሪን ላይ አስቀምጥላችኋለሁ እሱ አሪፍ ፖፑላር የሆነ ከለር ነው በጣም በአሁኑ ሰዓት ተመራጭ የሆነ ከለር ነው ሙሉ ነጭ ምናልባት ሊደብራችሁ ሊሰለቻችሁ ይችላል ይሄን ይመስላል የጠየኳችሁን ኮሜንት ላይ በአጠቃላይ አስቀምጡልኝ የመኝታ ቤቱን ምን አይነት ከለር እናርገው ግድግዳውን ምናልባት ከትራስጌ ጀርባ ያለው ብቻ ዲኮር እናርገው ከለር እንጠቀም ምን አይነት እዚህ ጋር ደግሞ ያሰብነው በቃ ቲቪ እና የቲቪ ስታንድ ብቻ ነው ሌላ ምንም ነገር አላሰብንም አንዳንዶቹ በጣም ብዙ አይነት ነገር ያደርጋሉ እንደዛ እኔ ብዙም ሁሉም ተመሳሳይ ቴንክ ዩ ድሮ እንደዚህ አትልም ነበር ሁሉም ተመሳሳይ ከሚሆን ነው መለቀቅ ያለ ወጥ አለቅ እንጂ እንደዚህ አራት ማዕዘን ከዛ ቲቪ በመሃል ሰዓት ማይታይ ወደ 2 ሜትር ከ40 ድረስ ነው ያሰብነው የታችኛዋ 4 በር አለው በቂ ነው ከላይ ሰማያዊ የእንጨት ከለር አለ የውድ ከለር ይሄ ቡኒው ከለር እሱ ነው ያሰብነው ብቻ ቤስት የሆነ ዲዛይን ይወጣዋል ብለን እናስባለን እዚህ ጋር ግድንግድ መጋረጃ ያስፈልጋል የመጋረጃ ሳይሆን ከውጪ የማያሳይ ከውስጥ ግን የሚያሳይ የሚለጠፍ እንትን ያስፈልገናል ግን መጋረጃ አጠቃላይ መስታወት ገባ
ግን በጣም እንትን ነው ሰፊ ነው መስታወቱ እሱ ተመችቶኛል እንደ ሌሎች ደግሞ ወጣ አይደለም መስታወቱ የሚከፈት ነው ገባ አሁን እኛም ወጡ ነው አሁን የምንኖርበት እንደዚህ የሚከፈት ነው ይሄ ግን በጣም ደብል መስታወት ነው ያለው ለማንኛውም እንዴት አያችሁት እስቲ ሐሳባችሁን ነው በዚህ ጋር እንደዚህ ለማንኛውም እንዴት አያችሁት ሐሳባችሁን ኮሜንት ላይ አስቀምጡልን የመጀመሪያው የሚቀጥለው የመጀመሪያው ወር ነው የተፈራረምነው መንገባው ማለት ነው ይሄኛውን አፕሪል ወር ልክ እንዳለቀ ወደዚህ ቤት እንገባለን ብዙ አይነት ስራዎች ይኖሩብናል ኪችን ካቢኔቱን ራሳችንን ለመግጠም ያሰብነው እሱንም ስንገጥም አብረን ከናንተ ጋር ሁሉንም ሴታፕ ሁሉን ኤቭሪ ነገር ስናደርግ ከናንተ ጋር አብረን ነው ይሄን ቤት ቢውል ለምናደርገው ማለት ነው ከተመቻችሁ ላይክ አድርጉት በኮሜንት ሐሳባችሁን ስጡን የዛሬ የነበረን ቪዲዮ ይሄን ይመስል ነበር ሌላ ምን ሐሳብ አለ የምትጨምሪው ነገር ይጻፉልን ኮሜንት ላይ ከዛ ላይኛና እንትንላለን yes ይመቻችሁ ፒስ በአራት ዓመታት ውስጥ 5 ሳይቶችን ጠንቀቅ አድርገን ሰርተን ማስረከባችንን ያውቃሉ በቦሌ ቡልቡላ ካርታ ተዘጋጅቶላችሁ ሙሉ በሙሉ ግንባታቸው ተጠናቀቀ 5ኛ ሳይታችን ላይ ውስን ቤቶች ቀርተውናል ፈጥነው በመደወል የግለው ያደርጉ አሁን ደግሞ 6ኛ ፕሮጀክት የሆነው ሳር ቤት ቫቲካን ኤምባሲ አጠገብ ዘመኑን የዋጀ ቅንጡ አፓርታማ ቅርብንሎታል የከርሰ ምድር ውሃ ባካፕ ጀነሬተር ፓርኪንግ ቴራስ ጂም ስፓ የልጆች መጫወቻ ኤሌክትሪክ ቻርጅ ስቴሽን 15 ሊፍትና 2 ስኬተር ሊፍት ሴኩሪቲ ካሜራ ሁሉም የተሟላለት ግዙፍ ህንጻ በዓለም ምክንያት በማድረግ ከ1% ጀምሮ በሽያጭ ላይ ነን መኖሪያ ቤት ከ106 ካሬ ጀምሮ የሱቅ አማራጭ ከ17 ካሬ ጀምሮ ከ40 ሺህ ብር ጀምሮ ሰፊ የካሬ አማራጭ ከምቹ አከፋፈል ጋር ጀምሮ ሪል ስቴት በጊዜ ግቡ